ሳጋር ያለው ያምራል የትኛ beautiful እዚህ መንገዱ ይሄ መንገድ ታስተሻለሽ ስቴጅ በጣም ልጅ ነበርኩ ስመጣ አስታውሳለሁ ክረምት ላይ ነው የምንመጣውና አሁን ደግሞ ክረምት ላይ መምጣት ደስ ይላል እና መተን እንቆይ ነበር ደሴ ማለት ነው ደሴ ፋሚሊ ነበረኝ ሶ እና ይሄ መንገድ ትዝ ይለኛል ይሄ ሀረጎ መንገድ የሚባለው እኔም በዚህ ጊዜ ነው የመጣሁት ክረምት ላይ ነው እንዳጋጣሚ ከዚህ በፊት ነው በጣም ብዙ ነገር ስለሆነ እናሳያችሁ እስከመጨረሻው ተከታተሉን አሁን ከሀረጎ የት እንወስዳችኋለን የሚለውን ደግሞ ስታዩ ነው የምታገኙ ደህና ናችሁ እንዴ ማርዋ ሰላም እንደና መጣችሁ አንዱ አለም ባላለው የሎካል ስራ አስኪያጅ ነኝ እንግዲህ ሀገራችን ወሎ ባል አመሰግናለሁ በጣም ይሄ ምንድን ነበር የሚባለው ጠጅ ሳር አርቲያ ወይኔው ጠጅ ነው ጠጅ አለ ማለት ነው ይሄ አደስ ነው ይሄኛው አደስ ይሄኛው ይሄኛው ደግሞ ጠጅ ሳርና አርቲ አመሰግናለሁ ይሄ ሁሉ እዚህ ያለ በጣም ሰፊ እርሻ ልማት አለ ከዛ ውስጥ የተገኘ ግባት ነው ከመስሉን እስኪ ዋው ደስ ይላል እስከዛ ትንሽ ተናበሩ እንገናኛለን አመሰግናለሁ ቺርስ እጅግ በጣም ነው ደስ የሚለው እውነት ከማሳ ወደ ምሳ እዚህ ግቢ ውስጥ ስንገባ ጀምሮ ያለው የምናየው ነገር እንዳለ ደስ የሚል ነው እናመሰግናለን እንዴት ናችሁ ቆይታ እንዴት ነው ጥሩ ነው እሺም እንግዲህ ደክሟችኋል አረፍ ብላችሁ ኋላ ላይ ደግሞ ብዙ አክቲቪቲዎችን እናሉ እነሱ እናያለን ገብታችሁ አረፍ ትላላችሁ እሺ መልካም
አንቺ ረፍት ተመችቶሻል? ሰላም ነው እንዴ? ወይኔ ብቻዬን ወካረኩኝ። በቃ ከዛ በቃ ከራሴ ጋር እኔም እኮ በዛኛው በኩል እያደረኩ ነበር። ወካረኩ አለመገጣጠም አረፍክ ብለን ድካሜን ነው ያስረሳኝ። ከዛ ውጪ ቪው ከክፍልሽ ውስጥ ሆነሽ የምታየው ነገር በጣም ደስ የሚል እይታ ነው ያለው። አብርሽ እኔ በቃ ከመጣው በኋላ ትኝት ነው ያልኩት። ሩሙ ደግሞ ደስ አይልም ድካምሽን ነው ድካምን ጥፍት ያጓ የምታየው ነገር እንዳለ በቃ ተፈጥሮ ነው። ወደ ግራም ማይሽ ወደ ቀኝም ወደ ፊት ለፊትም በየትኛውም በኩል ብታይ በጣም የሚገርም ተፈጥሮ ነው የምታየውና በጣም ወደ ሀይቁ ሜጃ እኮ አለ። ወደዛ ጠጋ ብለን ነው። ኦኬ አብርሽ ከ3 አመት በፊት ይሄ አካባቢ እንዴት ነበረ? ከሉላ ጋር ነበር የመጣ ነው። ኦኬ እና ገዳሙንና ይሄንን አካባቢ አይተነው ይሄ እንደዚህ አልነበረም ጭራሽ። ምንም ጭራሽ ዝም ብሎ አሳ የሚያጠምዱ ሰዎች ነበሩ። እሱን ጠብሰው ይሰጡሻል። መዝናኛ ነገሩ ይበዛል። የተለያየ ሳይድ ነው ያለው። በዛኛው በኩል ስትሄጂ ገዳሙ አለ። በጣም ትልቅ ታሪክ የሆነ ገዳም ነው። ሀይቁን ንጻቱ ደስ አይልም? በጣም ንጹህ ነው በጣም እኔ ያው ከባህር ዳር ጋር ትንሽ ተመሳስሎብኛል፣ ግን ይሄ ከተራራው ጋር መሆኑ ምናምን ብቻ ፓልም እኔ ቃል ነው ያልጠረኝ። የምሬ ነው በጣም ደስ የሚለው። ወፎች በደንብ አሉ። እዛ ጋር አለ 2 ወፎች ተጣልተው ነው መሰለኝ። አያሽ ጀርባ ለጀርባ ተሰጣጥተዋል። እዚህ ጋርም በጣም ብዙ ነው ያሉት። ማአት ወፎች ናቸው። ለየት አፏ ቀያው ተነግሮናል። ብዙ ቦታ አይተናታለች። አይታችን አው በጣም አይቻታል። ተከተለች ነው እናባራቸው እናጣላቸው። አብርሽ የገረመኝ ነገር ግን የሆቴሉ ሲምፕልነት በቃ ሁሉም ሩም ወደ ሀይቁ ነው ያደረጉትና በጣም አሰራራቸው the best። ገዳሙም በዚህኛው በኩል በውሃ ደሴት አለው፣ በዛኛው በኩል ግን በየብስ በመኪና መግባት ትችያለሽ። በዛኛው በኩል በዚህ ጋር በታንኳ መሄድ ትችያለሽ። በዛኛው በኩል ደግሞ በመኪና ነርተሽ በጣም ቅርብ ርቀት ነው ሂደሽ ማየት የምትችይው። በጣም ትልቅ ቦታ ነው። ራሴን ማዳምጥበት ቦታ ነው። ጠዋት ራሱ ተነስቼ ለናቸው ቆይታ እንዴት ነበር? በጣም አሪፍ ነው። ሩሙን ወደዳችሁ? ታሪክ ነው ያንገላታ። ሩሙ ምንም ቃል የለውም። በጣም ነው የወደድኩት። በዛ ላይ ደግሞ ከሀይቁ ፊት ለፊት መሆኑ ስነሳ ከእንቅልፌ ደስ ነው ያለኝ። ሀይቁ ጋር ተያይዞ እንግዲህ በጣም ስሙ የሚታወቀው ገዳሙ ነው። ሀይቅ እስጢፋኖስ ይባላል። 10ኛው ክፍለ ዘመን አካባቢ ነው ተቋቋመ የሚባለው። በጣም መነኮሳት ያሉበት የሥራ ሰዎች ናቸው። በጣም ቀን ከሌሊት ከእሑድ በስተቀር ሁሉንም ቀን የሚሰሩ መነኮሳት ያሉበት ነው። ውስጡን ስትጎበኙት በጣም ጥንታዊ የሆነ ሙዚየም አለ። ሰብሊ በጣም ማየት ፈልጋለሁ። ነገ በጠዋት ጠዋት ላይ ፕሮግራም እናደርግና ጠዋት ታዩታላችሁ። ገዳም ውስጥ ሙዚየም አለ። በጣም ትልቅ ሙዚየም ነው። ሁለተኛ ደግሞ ብዙ የግብርና ውጤቶች አሉ። ራሳቸው ናቸው የሚያመርቱት የሚሰሩት። በጣም ቆንጆ ቦታ ነው። ለኛም ትልቅ ተሞክሮ የወሰድነው በተለይ ለግብረኛው ከነሱ ነው። አሳ በደንብ አለው አይደል? አይቁ በጣም አሳዎች እኛም ግብአት እንወስዳለን። ከዚህ ትወስዳላችሁ ግብአት? እኔ የምለው ግን ሳየው ይሄ ሀይቁን በጣም ወድጄዋለሁና ንጹህ ነው ደግሞ በጣም ታያዋለህ ውስጡንና ጥልቀቱም ስንት ነው? 82 ሜትር ጥልቀት አለው። እንግዲህ ጠዋት ላይ ጀልባ ይዘጋጅላችኋል። ወደ ገዳሙ ሲኔድ የጎበኛችሁት 82 ጥልቀት ሜትር አብረን እንጓዛለን። የእርሻ ልማታችንን ደግሞ በዚህ ጎበኘው ደስ ይላል። ስንገባ ነግረህን ነበረ። ስለዚህ አሁን እዚህ አካባቢ ያሉ ሰዎች ከዚህ ውሃ ይጠቀማሉ ማለት ነው። በጣም ገራሚ ቦታ ነው ይሄ። በቃ እኔ ሰርጌ እዚህ ነው። ፕሮፖዝ እዚህ ጋር አድርገኝ ፕሮፖዝ። አስፓልቶቻችን ደግሞ ወደ 3.3 ኪሎ ሜትር እንትን ስኩዌር ሜትር ድረስ ስፋት ያላቸው አጠቃላይ ግቢ ውስጥ ያለው ትጫዋለች። ሄሎ ለሊት ላይ በጣም ሶናት መኪኖችን ማስተናገድ የሚችል ቦታ ነው። በጣም ሰፋፊ ነው። ዘና ያለ ነው። እዛ ጋር የኤሌክትሪክ ነው ያየሁት። የኤሌክትሪክ መኪና የግሮሽ ነው። በዛውም ደግሞ የኤሌክትሪክ ቻርጅ ማድረጊያ ስቴሽን አለው። ለወደፊት ደግሞ እዛ አካባቢ የጋዝ ስቴሽን ይኖርናል።
የግብርና ኤሪያችን የእርሻ ማሳው ነው እንዳለ የሙዝ፣ የአቮካዶ፣ ፓፓያ እንዲሁም ቡና ሌሎች ደግሞ የጓሮ አትክልቶችን አጠቃላይ አሁን የምናያቸው ነው። ስለዚህ ከዚህ በኋላ ያለው መሀል ላይ መንገድ አለው እንጂ የእርሻ ቦታ ነው። የእርሻ ቦታ ነው። በቆሎ ምርታችን አሁን በቅርቡ ተነስቷል። እንዳጋጣሚ የቀረውን የምታዩት ሲዝኑ ስላልሆነ ነው። ነው ተጠብሶ ብንበላ አሪፍ ነበር። ክረምት እሸት አዲስ አበባ እሸት በላሁኝ ከማይጠገበው ወሎ መጥቼ። ይሄ በዚህኛው ሳይድ የምታዩት እችኛዋ ፓርት የቡና ተክሎች ያሉበት ነው። ይሄ የምታዩት ቡና ነው። ቡና ነው ሆቴሉ። ከዚህም ቡና አለው። በጀርባ በኩልም እንደዚህ ማሳ አለ። ዋው ለቡና የተመቸ አየር ነው በላይ። አቮካዶ እና ማንጎ ናቸው ከፍ ከፍ ያሉት። ገራሚ ነው በጣም። ምን ቡና አለው? አለው። ይሄ እኮ ገና ብዙ ፕሮሰስ አለው። እዚህማ ገና ነው ደርቆ አላ ገና ነው። ገና ግን በዚህ ቁመቱ ይሄን ያክል ፍሬ ከያዘ ራሱ በቃ ቦታው ተመችቶታል ማለት ነው። በጣም ምቹ ነው። ብዙ ምርት ተጠቅመናል። አሁን እንዳጋጣሚ የሙዞቹ ግን ይበልጥ ውሃ አይፈልጉም። የእንሰት ዘር ስለሆነ ውሃ አለው። ውሃ የሚያገኙት አጠቃላይ ከሀይቅ በፓምፕ ሲስተም ነው የምንጠቀመው። ፓምፕ አለው። ኢሪጌሽኑ በዚህ የተዘረጋ እያንዳንዱ የራሱ መስመር አለው በልኬት በዛ እየተዘረጋ ነው የሚጠጣው እንጂ ዝም ብሎ እንደዚህ በኖርማሉ አይደለም። ከዛ ከሀይቁ ማለት ነው። ከሀይቁ ነው። የጎብኚዎችም አሉ። እሺ እየጎበኙ ነው። እንዴት ነው ጉብኝት? ሰላም ነው አላችሁ? በግራም በቀኝም ሁሉም ተጠቅማችሁበታል። በጣም ውብ ነው። በዛ ላይ ደግሞ ማምረታችሁ ይሄ ፍሩትም የአትክልቶችም መኖራቸው ደስ ይላል። እዛ ጋር ምንድን የሚታየኝ ወደዚህ ደግሞ እንግዲህ እቺ ካለ ሄሊኮፕተር ማረፊያ ነው። እውነት አረረ ሄሊኮፕተር ማረፊያ ነው። እዚህ አርፈው በጣም ደስ አክሰሱ መኖሩ ደስ ይላል። እዚህ በመጀመሪያ ቆይታችሁ ጥሩ እንደነበር ተስፋ አደርጋለሁ። አሁን እየመሸ ስለሆነ እራት በልተን ደግሞ ነገ ይቀርጥ። በሰፊው ነገ ደግሞ ሌላ ቀን ነው። እንግዲህ የዛሬው ምሽታችን የዛሬው ውሏችን በጣም ገራሚ ነው። በጣም ገራሚ ነው። እዚህ ግቢ ውስጥ የሚታየው ሲቆም የሚሰማው ደግሞ ይጀምራል። የተፈጥሮ ድምጽ ልብልም ሲል የምንሰማቸው ነገሮች ድምጾቹ በጣም ደስ ይላሉ። ስለዚህ ጥሩ ከመንገድ መተን ጥሩ ረፍት ሰዓት ነው ያደረገው። ከደሴ ከኮምቦልቻ ደሴ 25 ደቂቃ አካባቢ ነው የወሰደብን። ከዛ ደግሞ እስከዚህ እስከ ሀይቅ ድረስ 35 ደቂቃ አካባቢ በድምሩ ወደ 50 አካባቢ እንደ ሰዓት ባልሞላ ጊዜ ውስጥ እዚህ መድረስ ይቻላል። እራታችንን እናጣጥምና ሰብልዬ ረፍ ብለን በጠዋት ቅድም ከተናገርነው ቦታ እንጀምራለን። ወደ እራት እንሂድ። በጣም አሪፍ። አሁን ደግሞ ያው የቤታችን ስፔሻል ወይም ደግሞ የሼፉን ስፔሻል ላቀምሳችሁ። ሌላ አለ? ምክንያቱም ደስ ይላል። ሼፍ በጣም እናመሰግናለን። ብዙ ጊዜ ያው እኛ ቤት የሚመጡ በፋሚሊ ደረጃ ነውና እንግዲህ እንደ ስታርተር ቶማቶ ብሩስኬታ ይባላል። እዚሁ ከጓሯችን ቲማቲም አለ፣ ሰላጣም አለ።
ሁሉንም እዚሁ ብራውን ብሬድ ለጤና እንዲመች የጤፍ ዳቦ ያቀርብላችሁ በሱ መልኩ ነው። ይሄኛው ደግሞ ለስታርተርም እንደ ሜዲሽ መሆን የሚችል ነው። አቮካዶ አለው፣ እንቁላል አለው፣ ፉል በቆስጣ እዚሁ ግቢያችን አለ። በሱ ደረጃ ነው። እዚህ ጋር ያቀረብሁላችሁ ሚክስር ግሪል ይባላል። ማለት ሁሉን ነገር አካቶ የያዘ የኔ ራሴ ሼፍ ስፔሻል ነው። ምንድነው ያለው? ቢፍ ስቴክ አለው፣ ፍራይድ ኤግ አለው፣ ቺክን አለው፣ እንደገና ደግሞ ቢፍ ሶሴጅ ይኖረዋል። አሁንም እንዳልኳችሁ አትክልታችን እዚሁ እንድንጠቀም ስላለብን ሩዝ የተለያየ ነገር መጠቀም ነው። እኔም አመሰግናለሁ ስለመጣችሁ ደስ ብሎኛል። ቴንኪው። መልካም ማለት በጠዋት ተነስተን እንመጣለን ተባብለን በጠዋቱ ነው የተነሳው። ጓጉቻለሁ ለማየት። የሴቶችም የወንዶችም ገዳም አለ። ስለዚህ አብረን አይደለንማ። አንቺ ወደ ሴቶች ትሄጃለሽ፣ እኔ ወደ ወንዶች ገዳም እሄዳለሁ። የውሃውን ንጻት አሁን በደንብ ማየት ትችያለሽ። ትላንትና ያልነው አሁን ደግሞ ሞቅ እያለ ነው፣ ፀሐይም እየወጣች ስለሆነ ተሳልመን ደግሞ እንመለስና ቤተክርስቲያን እናሳይተናቸው ብዙ ነገር እናሳያቸዋለን። አባታችን በሰማዮች ላይ ያለህ ተለይቶ ይመስገን ክቡር ስምህ። መንግሥትህን የምንፈልጋት ከጥንቱ በልጅህ ሁሉ መዓት አትጣለን አድነን እንጂ ከሞት። ይህችን መንግሥት የማያገኛት እልፈት ጌትነትም ከሃሊነትም ክብርም ናቸውና ያንተ ገንዘቦች ሁሉም ለዓለም ወለዓለም ዓለም አሜን። ሲያምር ጽድት ያለ ነው። ምንድን ነው ይሄ? ሲያምር የተለያየ ከለር አለ። ደመና ነገር ማለት ዋው! እስኪ እናንሳ። እሱ በጣም ሲያምር ጭስ ነገር እንደ ስቲም ነገር ስፒሪፉ ቁርስና ቪው ተገጣጠመ። የሚገርም እይታ ነው ያለው ከዚህ ጋር ግቢው ሙሉ ታያለሽ። የኔም ወደዛ በጣም ነው የምየው። እንዴት ናችሁ? እንዴት ቆያችሁ? ቆይታ እንዴት ነው? እንዴት አረፈዳችሁ? በመሀል እየጠፋ ስለምትመጣ እንደ አዲስ ነው እየተጨባበጥን ከቆምንበት የምንቀጥለው። በጣም ዳር እንዴት ነበር? አሪፍ ነበረ በጣም። ገዳምስ እንዴት ነው ጉብኝት? ገዳም ውይ በቃ የሆነ ጸጥታው ቦታው ደስ ይል ነበር። ከገዳም እናቶች ጋር
ትንሽ የማውራት ጊዜ ነበረኝና አንዳንድ ነገርም ሸማመትኩኝ። የሸማ ስራ በጣም የሸማ ስራቸው በጣም ነው የሚያምረውና እሱን ትንሽ ገዛዝቼ ከነሱ ጋር አውርቼ ምናምን ነው የመጣሁትና መንፈሴ ጥሩ መንፈስ ነው ያለው። ደስ ይላል በጣም። እኔ ገዳሙ ጋር ሲሄድ ሁሌ የሚያስገርመኝ አሁን ዛሬ እንዳጋጣሚ እሑድ ቀን ስለሆነ ነው እንጂ በጣም የስራ ሰዎች ናቸው። ሰው ከነሱ ብዙ ከሚማራቸው ነገሮች ውስጥ አንደኛው የስራ ባህል ነው እና በጣም ጠንካራ ሰራተኞች ናቸው። መልካም እንግዲህ ቆይታችን እንደዚህ ከሆነ ዛሬ ደግሞ በጣም ለየት ያለ አዳራሽ አለን። አጋጣሚ ሰርግም አለን። ጥያቄ ነበራት አሁን እየጠየቀችኝ እኔም እየጠየቅኩ ነበር። የመጀመሪያ የበላንበት ቁርስ ቤት የት ነው? ትናንት ማታ የበላንበት ስሙ ምንድን ነው? በተለይ ቁርስ ቤቱን ግን ወድጄዋለሁ። ገራሚ ቦታ ነው። እይታው በጣም ደስ ይላል። ስያሜ አሁን በቅርቡ ተሰጥቶታል። ጦሳ የሚል ስያሜ ተሰጥቶታል። ጦሳ ተራራው ያኛው ቁርስ የበላንበት ተራራው ነው። ቁርስ የበላችሁበት ደሴና አካባቢ የሚገኝ ነው። ራት የበላችሁበት ደግሞ ዋናው ሬስቶራንታችን ነው። በጣም በሚያምር ነገር መንገድ። ስለዚህ እንደ ቁርስ መብያው ጦሳ ተባለ። የኛው ስያሜ የለውም። ይሄኛው አሁን ስያሜ ይወጣልታል። አካባቢውን የሚመጥን ስያሜ ይሰጠዋል በሚል ገና ነው። አሁን ደግሞ አዳራሾቻችን ያለን አዳራሽ ትልቁ አዳራሽ አትጠየፍ አዳራሽ ተብሎ ተሰይሟል። ያው በጣም የታወቀ አይጠየፍ አዳራሽ ደሴም አለ። በሱ ስም ተሰይሟል። እንደ አጋጣሚ ሰርግ ፕሮግራም አለ። ካልወጡ እነሱንም እናያቸዋለን። አሪፍ ነው። ሰበራ አለ። እንደ ሰበራ ወይኔ ሰርግ ልብስ ይልን ሳለብስ በተገኘው ሰበራ እንደዛ ነው ለካ። ስለዚህ እንነሳ። እሺ እዚህ ናቸው ሙሽሮቹም እዚህ ናቸው። እንኳን ደስ አላችሁ። እንኳን ደስ አላችሁ። አይ እንኳን ደስ አላችሁ። እኛም እንነሳለን ፎቶ ከሙሽሮቹ ጋር። እንዴት ናችሁ? ሰላም ነው? ስታምሪ ሰርግ አሪፍ ነበር። ስለዚህ አዳራሻቸው ወደዚህ ጋር ነው ማለት ነው። አዳራሽ ሰበራው ቢያመልጠንም አዳራሹ እናሳያለን። ይህ የምታዩት የሻይ ቡና ምናምን ሪፍሬሽ የሚያደረጉበት ነው። እኛው ደግሞ ዋናው አዳራሻችን ነው። አንደኛ ከፍ ብሎ ነው የተሰራ የአካባቢው ሙቀት ለመቆጣጠር እንዲመች፣ ሁለተኛ ደግሞ እዚህ ላይ ደስ የሚሉ ዲዛይኖች ተሰርተዋል። አይጠየፍ ሆኖ ይታያል። ተከዜ ፍቅር ያልገባው ሰው ምን ያደርጋል? ደስ ይባላል። ስለዚህ አሁን አይጠየፍ ውስጥ ነው ያለ ነው። እንደዚህ አይነት ሌላ አዳራሽ አላችሁ? ከዚህ ይልቅ ምንድነው ለቦርድ ሚቲንግ የሚሆኑ 3 ሩሞች አለን። ይሄኛው ደግሞ እስከ 450 ሰው 500 ሰው በዚህ ራውንድ ይዛል። እስከ 700 ደግሞ ቲያትሪክ ፒስ። እንግዲህ ህንፃውን ስታዩት በጣም የሚያምር ቪው ያለው ከላይ ያለው ከ4ኛ እስከ 2ኛ ሩሞች ናቸው። ፈርስት ላይ ያለው ስቲም ጂም እና ሳሙና ባዝ ምናምን ያለበት ነው። ሩሞቻችን 6 አይነት ናቸው። ፕሬዚደንሻል ስዊት ሩም አለ። ሃኒሙን ሩም ይባላልን። አንድ ሩም ሃኒሙን እኔ ያረፍኩበት አንተ ሃኒሙን ነው። ፕሬዚደንሻሉ አንቺ ነበርሽበት ነው። ኪንግ ስታንዳርድ፣ ትዊን ቤድ እና ዴሉክስ የሚባሉ ሩሞች አሉ። አጠቃላይ ስንት ብዛት አለ? 67 ሩም ነው ያለን። በአልጋ ደግሞ 80 ቤድ ሩም አለው ማለት ነው። 80 አልጋ 67 ክፍል ሩም ማለት ነው። ሌላ አንደኛ ላይ ያው ሪክሬሽን ሴንተር ነው። ጂም አለው። የሴቶች እና የወንዶች ቢዩቲ ሳሎን አለው። ስቲም ሳሙና እንደዚሁ አለው። ሞሮኮ ባዝ እና የማሳጅ ሩሞች ያሉበት ነው። ስለዚህ ሙሉ ነው ሁሉም ማለት በጣም አሪፍ ነው። እስካሁን የነበረን ቆይታም ተመችቶናል። አሁን ዋና ነገር ያስፈልገኛል። መዋኘት ፈልግ? በቃ እኔ ደግሞ ስቲም ሳውናዬን ላድርግ ይሻላል። ማሳጅ ስቲም ባረግ ይሻለኛል። እኔ ከዚህ በኋላ ማታ ምንድን ነው የምናደርገው? ማታ ላይ ያው ካፌ ባር አለችን እዛ ሀይቁ ዳር ካምፋየር ፕሮግራም ይኖረናል። እዛ ዘና እያልን ደግሞ እንግዲህ የማታውን ምሽት እናሳል። ደስ ይለናል። እናመሰግናለን በጣም።
ስትስቂ ነው እንደምግቡ ይመጣው። በጣም እናመሰግናለን። እሺ ደረሰ። እናመሰግናለን። ስለዚህ እንዴት አመሻችሁ? እንዴት ናችሁ? በድጋሚ ተገናኘን። የሚወዱት ሰው ሲበሉ ይመጣል። እውነት። ስለዚህ አረፍ በል እባክህ። እናመሰግናለን። ወይኔ ጨረቃዋ ነው ያት በእናታችሁ። አንተን ሳይ ወደ ላይ ያቻት። ወይኔ የተለየች በጣም ነው የምታምረው። አሁን ያየኋት አንተ ነው ያለው ብዬ በፓልም ትሪ መሀል ቆመቴ ዘርሶ አይ ጨረቃ። እንዴት ነበር ቆይታ? በጣም አሪፍ። እኛ ዘና እያልን ነው። አሁን ደግሞ ትንሽ ቀዝቀዝ ስለሚል በቃ ፈታ ያለ ልብስ ለብሰን በቃ እኔ ሞጣ ይብስ ሁሎችን እየገመገምን ነው። በጣም ተመችቶናል ከሚገባው በላይ ጥሩ ጊዜ ነበረ። ለቤተሰብ ሰብሰብ ብሎ ቢመጣ ጥሩ ጊዜ ሊያሳልፍበት የሚችልበት ቦታ ነው። ያ ሁሉንም የእድሜ ክልል አማክለን ተዝናንተናል። መልካም እንግዲህ ሰው መጥቶ መጠቀም ይችላል። በኦንላይንም መያዝ ይችላል አይደል? ይችላል። በቅርቡ ይፋ የሚሆን የዌብሳይት ድረገጽ አለን። እዛ ላይ ቀጥታ ኦንላይን ቡኪንግም አለን። እንዲሁም በአካል ደግሞ ቅርብ የሆነ ሪዘርቭ አድርጎ በስልክም በኢሜይልም በተለያዩ መንገዶች ቡክ ማድረግ ይችላል። በዛ አጋጣሚ ፕሮግራሙን ይዝለታለን። መጥቶ በማንኛውም ሰዓት ምንም ሳይጨናነቅ ምን ይዝለት ፕሮግራም ለሰጣችሁን የማይረሳ ጊዜ ደስ የሚሉ ለእያንዳንዱ ጊዜያቶች በጣም እናመሰግናለን። አንዱ አለም አንተ ደግሞ በደንብ የራሳችን የቤታችን ያክል እንዲሰማን አድርጋ ቆይታችንን ጥሩ እንዲሆን ካደረጉት ሰዎች ማለት አንዱ ስለሆን ካንተንም በጣም እናመሰግናለን። እኔና ሰብሊ ግን ለየት ያለን ሰዎች ሳንሆን አንቀር። ምንድነው እሱ? እጣን የበላን እጣን የምናጨስ መጀመሪያ ሰው ሁሉም ቦታ ነው። በዛ ላይ ደግሞ ደስ የሚል እኔ ያምር የሚያውቁኝ ሰዎች እጣን አልወድም። በቃ እየሮጥኩ ነበር የምሄደው። አሁን ግን በቃ ወይ እያልኩ ነው ደስ እያለኝና ሽታው ደስ ይላልና እንዴት ነው ይሄ? ሳንገዛ እንሄድም። እንግዲህ ደስ ይመጣችሁ ሁሉ መጣችሁ። እጣን ያው የሚታወቅበት ነው በዓሉ ከእጣን ጋር በተያያዘ ነው። በጣም ደስ የሚል እንትን ነው። ደስ ስትገቡ በጣም ለየት ባለ መንገድ ከለርፉል በሆነ መንገድ ገበያው ላይ በጣም ሰርፕራይዝ በሚያደርግ ሁኔታ ነው የሚሸጠውና እዛ መቼም ሳትገዙ እንደማትሄዱ ተስፋ አደርጋለሁ። እኛም በነበራችሁ ቆይታ በጣም ደስ ብሎናል። የእውነት ሳሰለችን በዚህም እያልን ደስ ብሏችሁ ቤታችንን ጎብኝታችሁልናል፣ አይታችሁልናል። እኛም በጣም ደስ ብሎናል በመምጣታችሁ። እናመሰግናለን። በጣም ጥሩ ቆይታ ነበረ። ኳላ ያላችሁትንም እናመሰግናለን። በጣም ለነበረን ጊዜ በጣም መስተንግዶ ነው በእውነት እናመሰግናለን። እናመሰግናቸዋለን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።